ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ሪሶ ነኝ። አብራችሁን ቆዩ። የሚኒስትሮች ምክር ቤት በዛሬው ዕለት 55ኛ መደበኛ ስብሰባውን አካሂዷል። በስብሰባው ላይ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ማስተላለፏል። የጠቅላይ ሚኒስትር ጽህፈት ቤት ያወጣውን መረጃ ጽዮን ዮናስ እንደሚከተለው ታቀርበዋለች። ምክር ቤቱ ዛሬ ግንቦት 18 2018 ባካሄደው 55ኛ መደበኛ ስብሰባ ላይ በተለያዩ ጉዳዮች ላይ ተወያይቶ ውሳኔዎችን አስተላልፏል። ምክር ቤቱ 2 የፋይናንስ ድጋፍና ብድር ስምምነቶች ላይ ውሳኔ ማስተላለፍን ቀዳሚ አድርጓል። ለአርብቶ አደር ምግብና የኑሮ ዘይቤ ማሻሻያ ፕሮጀክት ማስፈጸሚያ የሚውል ከአፍሪካ ልማት ባንክ ብድር ስምምነት የመጀመሪያው ሲሆን ሁለተኛው ለስድስተኛ ምዕራፍ ልማታዊ ሴፍትኔት ፕሮጀክት ማስፈጸሚያ የሚውል የብድር ስምምነት ነው። ምክር ቤቱ ሁለቱም የብድር ስምምነቶች ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ የብድር ስምምነት ማጽደቂያ ረቂቅ አዋጆቹ ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ ወስኗል። የፌዴራል ታክስ አስተዳደር አዋጅ ለማሻሻል በቀረበ ረቂቅ አዋጅ ላይም ምክር ቤቱ ውሳኔውን ሰጥቷል። ሌላው ምክር ቤቱ የተወያየበት የግብርና ቢዝነስ ኩባንያ ረቂቅ አዋጅ ላይ ነው። የግብርና ዘርፍን ከተለምዷዊ አሰራር ወደ ቢዝነስ መር ስርዓት ለማሸጋገር አነስተኛ አምራቾችን የገበያ መደራደር አቅም ለማሳደግ የእሴት ጭማሪና የኢንዱስትሪ ግብዓት ትስስርን ለመፍጠር የምግብ ዋስትናን ለማረጋገጥና የስራ ዕድል ለመፍጠር የህግ ማዕቀፍ ሆኖ እንዲያገለግል ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ በሰፊ ከተወያየ በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። የኢትዮጵያን የካርበን ገበያ ስትራቴጂ ወደ ተግባር ለመለወጥ ለአረንጓዴ ኢንቨስትመንትና ለቴክኖሎጂ ሽግግር ምቹ ሁኔታን ለመፍጠርና በተያያዥ ጉዳዮች ላይ ረቂቅ አዋጁ ተዘጋጅቶ ለምክር ቤቱ የቀረበ ሲሆን ምክር ቤቱም ከተወያየ በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። የኢትዮጵያ ስታቲስቲክስ ረቂቅ አዋጅና የኢነርጂ ረቂቅ አዋጅ ምክር ቤቱ የተወያየባቸው ሌሎች አንኳር ጉዳዮች ናቸው። ሌላው ምክር ቤቱ የተወያየበት ጉዳይ ብሔራዊ የሴቶች ማብቃትና የስርዓተ ጾታ እኩልነት ረቂቅ ፖሊሲ ላይ ነው። ፖሊሲው ለስርዓተ ጾታ መዛባት ስር ነቀል የሆኑ ጉዳዮች ላይ በቂ ትኩረት ለመስጠት ጾታን መሰረት ያደረገ ጥቃትን በአግባቡ ለመከላከል ረቂቁ ተዘጋጅቶ ለምክር ቤቱ ቀርቦ ውሳኔን አግኝቷል። የኢንሹራንስ ረቂቅ አዋጅና የኢትዮጵያ የንግድ ረቂቅ ፖሊሲ የነዳጅና ኢነርጂ ባለስልጣን አደረጃጀት በህግ የሰውነት መብት የተሰጣቸው አካላት ተጠቃሚ የሚሆኑ ባለቤቶችን መረጃ ግልጸኝነት ለመደንገግ የቀረበ ረቂቅ የምግብ ስርዓትና ስርዓተ ምግብ ረቂቅ አዋጅ በመጨረሻም ለራስ ገዝ ዩኒቨርሲቲ ከመንግስት የሚሰጥ የበጀት ድጋፍ አፈጻጸምን ለመደንገግ በቀረቡት ደንቦች ላይ ውይይትን በማድረግ ውሳኔውን አስተላልፏል። ለሰባተኛው ጠቅላላ ምርጫ የሚያገለግሉ የድምጽ መስጫ ካርዶች ህትመት ተጠናቆ ወደ ኢትዮጵያ መግባታቸውንና ስርጭት መጀመሩን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ዛሬ ለጋዜጠኞችና ለተለያዩ የመገናኛ ብዙሃን ተቋማት በሰጡት መግለጫ ቦርዱ ለሰባተኛው ጠቅላላ ምርጫ እያከናወናቸው ያሉ የቅድመ ምርጫ ዝግጅቶችንና የድምጽ መስጫ ቀንን በተመለከተ ማብራሪያ ሰጥተዋል። ሙሉ ቀጠራ ሰብሳቢዋ በመግለጫቸው ለምርጫው እጅግ አስፈላጊ የሆኑ የድምጽ መስጫ ካርዶች የህትመት ስራቸው ተጠናቆ ወደ ኢትዮጵያ የገቡ ሲሆን በአሁኑ ወቅትም ወደ ተለያዩ አካባቢዎች የማሰራጨት ስራ እየተከናወነ ይገኛል ብለዋል። ከእጩ ምዝገባ ጋር በተያያዘም ከጥር 1 ቀን ጀምሮ ቦርዱ ባበለጸገው ዘመናዊ የቴክኖሎጂ መተግበሪያ አማካኝነት የእጩዎች ምዝገባ ሲከናወን መቆየቱን ሰብሳቢዋ አስረድተዋል። ምርጫው ዲሞክራሲያዊና ግልጽ እንዲሆን ለማድረግ የፖለቲካ ፓርቲዎች የፖሊሲ አማራጮቻቸውንና ፕሮግራሞቻቸውን ለህዝብ የሚያስተዋውቁባቸው 19 የክርክር መድረኮች መዘጋጀታቸውንም ቦርዱ በመግለጫው ይፋ አድርጓል። ብሔራዊ ምርጫ ቦርድ የቅድመ ምርጫ ዝግጅቶችን እያጠናቀቀ ሲሆን ቀጣይ ሂደቶችን በተመለከተም ለህዝብ መረጃ መስጠቱን እንደሚቀጥል ተገልጿል። ምርጫው የሁሉንም ተሳትፎ ያረጋገጠ እንዲሆን ለማስቻል ለ114 የሲቪል ማህበረሰብ ድርጅቶች የምርጫ ግንዛቤ ፈጠራ ስራ እንዲሰሩ የገንዘብ ድጋፍ የተደረገ ሲሆን 55 የታዛቢነት ስራ የሚሰሩ የሲቪል ማህበረሰብ ድርጅቶችም ከቦርዱ እውቅና አግኝተው ወደ ስራ መግባታቸው ተገልጿል። በሂደቱ ላይ የፖለቲካ ፓርቲዎች ያላቸውን ተሳትፎ ለማጠናከርም ፓርቲዎችን ወክለው የሚንቀሳቀሱ ከ220 ሺህ በላይ የፓርቲ ወኪሎች በቦርዱ እውቅና ተሰጥቷቸዋል።
በተመሳሳይ የምርጫውን ሂደት ለዓለም አቀፍና ለሀገር ውስጥ ማህበረሰብ ተደራሽ ለማድረግ 1814 ጋዜጠኞች የምርጫ ዘገባ ለመስራት ተመዝግበዋል። የምርጫውን ፍትሐዊነት ለማረጋገጥም በሁሉም የምርጫ ጣቢያዎች ገለልተኛ ሆነው የተመረጡ ቅሬታ ሰሚ አካላትን የመመዝገብና ለፓርቲዎች የማሳወቅ ስራ ተከናውኗል። በሂደት ላይ የሚያጋጥሙ ማናቸውንም ቅሬታዎች በፍጥነት ለመፍታትም ህዝቡ የ6214 አጭር የጥሪ መስመር ቁጥርን በመጠቀም ጥቆማና ቅሬታ ማቅረብ እንደሚችል ተጠቁሟል። ብሔራዊ ምርጫ ቦርድ የቅድመ ምርጫ ዝግጅቶችን እያጠናቀቀ ሲሆን በቀጣይ ሂደቶች ዙሪያም ለህዝብ መረጃ መስጠቱን አጠናክሮ እንደሚቀጥል በመግለጫው ተመላክቷል። በድምጽ መስጫ ቀን ሰኞ ዕለት ከወሳኝ አገልግሎት ሰጪ ተቋማት ውጪ ስራ ዝግ መሆኑን የኢትዮጵያ ብሔራዊ ቦርድ በመግለጫው አስታውቋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ብልጽግናን መምረጥ የራስን እድል ብሩህ ማድረግ ነው ሲሉ የሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞ ተናገሩ። ርዕሰ መስተዳድሩ ይህንን የተናገሩት የሰሜናዊ ሲዳማ ዞንና የሐዋሳ ከተማ የፓርቲው አባላትና ደጋፊዎች በክልል ደረጃ በሐዋሳ ዓለም አቀፍ ስታዲየም በተካሄደው የፓርቲው ማጠቃለያ የቅስቀሳ መርሃ ግብር ላይ ነው። ይፍሩ አበበ ዝርዝር አለው። የብልጽግና ፓርቲ ስራ አስፈጻሚ አባልና የሲዳማ ክልል ርዕሰ መስተዳደር እንዲሁም የዕለቱ መርሃ ግብር የክብር እንግዳ አቶ ደስታ ሌዳሞ ለፓርቲው አባላትና ደጋፊዎች ባስተላለፉት መልእክት የብልጽግና ፓርቲ የሁሉም እንዲሁም ልማታዊ ፓርቲ በመሆኑ ፓርቲውን መምረጥ የራስን እድል ብሩህ ማድረግ ነው ብለዋል። ፓርቲው ባለፉት 5 ዓመታት ፈጣንና በርካታ የልማት ስራዎችን በገጠርና ከተማ ሲያከናውን መቆየቱን አውስተው አሁንም ለቀጣይ 5 ዓመታት የመሪነትን እድል ህዝቡ ከሰጠው የልማት ስራዎቹን አጠናክሮ እንደሚቀጥል አረጋግጧል። ባለፉት 5 ዓመታት ብልጽግና ፓርቲ ከመረጥን ወዲህ በሀገራችንም ብሎም በክልላችን በርካታና ፈጣን ለውጦች ተመዝግበዋል። የተመዘገቡ ለውጦችን በመጥቀስ አሁንም ብልጽግና ፓርቲ መርጠን ማስቀጠል ከቻልን በሚቀጥሉት 5 ዓመታት ሊመዘገቡ የሚችሉ ውጤቶችን ፓርቲያችን ከመረጣችሁኝ ብሎ ቃል የሚገባቸውን ጉዳዮች በጥቂቱ አነሳለሁ። ህዝባችን ይመኝ የነበረውን ልማት በገጠር በከተማ የመንገድ ልማት፣ ንጹህ የመጠጥ ውሃ፣ የመብራት እንደዚሁም በምግብ ሉዓላዊነትን የመቻልና የመሳሰሉ ጉዳዮችን ብልጽግና ፓርቲ ባስቀመጠው አቅጣጫ ባለፉት 5 ዓመታት ስለተገበሩ በርካታ የልማት ትሩፋቶችን ማየት ችለናል። በክልላችን በሁሉም አቅጣጫዎች ላይ በገጠር ህዝብን ሊያገናኙ የሚችሉ መንገዶች ተሰርተዋል። የነበሩትን ጠግኖ ከማስቀጠል በተጨማሪ ከ1000 ኪሎ ሜትር የሚበልጡ አዳዲስ መንገዶችም ተከፍተዋል። ንጹህ የመጠጥ ውሃ በየአካባቢው በስፋት እየተገነባ ይገኛል። የመስኖ አውታሮቹንም በማዘመን ምርትና ምርታማነትን በማሳደግ ልማታችን ማፋጠን እንዲቻል በርካታ የመስኖ አውታሮችም ተገንብተው ህዝቡ ተጠቃሚ መሆን ጀምሯል። የልማት ስራዎቹ ቀጣይና ተደራሽ እንዲሆኑ የብልጽግናን ፓርቲ መምረጥ አማራጭ የሌለው ጉዳይ ነው ያሉት የፓርቲው ስራ አስፈጻሚ አባልና የሲዳማ ክልል ርዕሰ መስተዳደሩ ፓርቲው እንደገና ለ5 ዓመታት የመምራት እድል ካገኘ በክልሉ የመብራት አገልግሎት ተደራሽነትን አሁን ካለበት ከ34 በመቶ ወደ 70 በመቶ እንዲሁም ንጹህ የመጠጥ ውሃ ተደራሽነትን ደግሞ 100 በመቶ ለማድረስ እንደሚሰራና በሌሎችም የልማት መስኮችና አገልግሎት አሰጣጥ ላይ እመርታዊ እድገት ለማስመዝገብ በቁርጠኝነት እንደሚሰራ አስታውቋል። እነዚህ ልማቶች ተጠናክረው እንዲቀጥሉ ብልጽግና መምረጥ ወሳኝ ይሆናል። ብልጽግና ከመረጣችሁ የገጠር መንገድ ከፈታው የተሳካ ቢሆንም ጠግኖ ክረምት ከበጋ ሁል ጊዜ አገልግሎት የሚሰጥና ምቹ አድርጎ የመቆየት ጉዳይን ትኩረት በመስጠት የመንገድ ችግርን በዘላቂነት ብልጽግና ፓርቲ ይቀርፋል። የውሃ አገልግሎት ባለፉት 5 ዓመታት በሰራው ስራ ከ38% ወደ 70% ማድረስ የተቻለ ቢሆንም በሚቀጥሉት 5 ዓመታት 100% ህዝባችን ንጹህ የመጠጥ ውሃ የሚያገኝ ይሆናል። ሌሎች የመብራት አውታሮችንም ቢሆን ያሉ አማራጮችን በማጥናት በገጠር አካባቢ ተደራሽ ያልሆነባቸው አካባቢዎች ላይ በከፍተኛ ደረጃ ተደራሽ በማድረግ አሁን በ34% ላይ የሚገኘውን የመብራት ተደራሽነት 70% ለማድረግ ብልጽግና ፓርቲ
ቆርጦ ይሰራል። አያይዞም ባለፉት ዓመታት ሊያለያዩን የነበሩ የቆዩ ጉዳዮችን በይቅር ባይነትና በአብሮነት እሴት በኢትዮጵያዊነት ላይ የተገነባ ህብረ ብሔራዊ አንድነት እንዲያብብና እንዲጠነክር ይሰራል ያሉት ርዕሰ መስተዳደሩ በየአካባቢው በተለያዩ ምክንያቶች የሚነሱ ግጭቶችን በመፍታት ዘላቂ ሰላምን የማስፈን ስራም እንደሚሰራ አስገንዝበዋል። በሚቀጥሉት 5 ዓመታት ሲዳማ ክልል በአገልግሎትም ግንባር ቀደምና ምሳሌ የሆነ አካባቢ ለማድረግ ብልጽግና ፓርቲ ቆርጦ ይሰራል። ብልጽግናን መምረጥ የራስ ዕድልን ብሩህ ማድረግ ስለሆነ ብልጽግና ምረጡ እላለሁ። በሚቀጥሉት ጊዜያት ያለያዩን የነበሩ የቆዩ ጉዳዮችን ብልጽግና መርምሮ ባስቀመጠው በይቅር ባይነትና በአብሮነት ስብራቶቹን በመጠገን ህብረ ብሔራዊ አንድነትን በማጠናከር ኢትዮጵያዊነት አብቦ በሚታይበት መልኩ ተግቶ ይሰራል። ሰላማችንን አስተማማኝ ለማድረግ በየአካባቢ የሚታዩ ግጭቶችን በትኩረት በመስራትና በመፍታት ኢትዮጵያ አንድነቷን አጠናክራ ዳር ድንበሯን አስጠብቃ ያጣችውን ወደብ ቀይ ባህርም ይሁን ሌላ በዲፕሎማሲያዊ መንገድ አስመልሳ የልጆቿን የመጻኢ ጊዜ ብሩህ ታደርጋለች። ኢትዮጵያ ሉዓላዊ ድንበሯን የማስጠበቅና ያጣችውን ወደብ በሰላማዊና በዲፕሎማሲያዊ መንገድ ማስመለስ የፓርቲው ሌላ የቤት ስራ እንደሚሆን የገለጹት አቶ ደስታ የዜጎችን መጻኢ ጊዜ ብሩህ ለማድረግና በአፍሪካ ተምሳሌት የሆነች ሀገር ለመፍጠር ይሰራልም ብለዋል። የኢትዮጵያ መንግስት በአሁኑ ጊዜ እያደረገ ያለውን ምርጫ ፍጹም ሰላማዊ፣ ፍጹም ዲሞክራሲያዊ፣ ፍትሃዊና ህዝቦች በነጻነት ወጥተው የፈለጉትን ፓርቲ መርጠው የሚመለሱበት የመረጡት ፓርቲ ድምፁ ተቆጥሮ አሸናፊ ከሆነ ለመረጡትና አብላጫ ሰው ለመረጠው ፓርቲ ለመገዛት ሂደቱንም በማየት አሸናፊውን ቅቡልነት በማስፋት ሰላማዊና ዲሞክራሲያዊ ምርጫን ለማከናወን ቁርጠኛ አቋም አለው። ስለዚህ የኛ አባላትና ደጋፊዎች ይህንን የመንግስታችንን አቋም በመደገፍ ሂደቱ ፍጹም ሰላማዊ እንዲሆን ዜጎች በነጻነት የፈለጉትን የሚመርጡበት ነጻነት እንዲያገኙ ግን ሁላችንም በነቂስ ወጥተን በምርጫው እንድንሳተፍ የበኩላችንን ድርሻ እንድንወጣ እንደ ሲዳማ ብሔራዊ ክልላዊ መንግስት አደራ እላለሁ። መንግስት ምርጫው ሰላማዊ፣ ፍጹም ዲሞክራሲያዊ፣ ፍትሃዊ እንዲሆንና መራጩ ህዝብ የፈለገውን ፓርቲ በነጻነት እንዲመርጥና ድምፁን እንደሚያከብር አረጋግጠው አባላቱም የምርጫው ሂደት ሰላማዊ፣ ፍትሃዊና ዲሞክራሲያዊ እንዲሆን መስራት እንዳለባቸው መልእክት አስተላልፈዋል። ስለወጣችሁ፣ ስለመጣችሁ፣ ከጎናችን ስለቆማችሁ እጅግ አድርጌ አመሰግናለሁ። ከዚህ በላይ ልናገለግላችሁ የሲዳማ ክልል መንግስት ሐዋሳ ከተማ አመራር ዝግጁ መሆኑን ደግሜ አረጋግጣለሁ። ብልጽግና ያሸንፋል። የብልጽግና ፓርቲ ቃልን በተግባር የሚያሳይና ኢትዮጵያን ከሌሎች ሀገራት ጋር በእድገት እኩል እንድትራመድ የሚሰራ ፓርቲ መሆኑን የፓርቲው ስራ አስፈጻሚ አባልና የኢፌዴሪ ፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገለጹ። ዶክተር ፍጹም አሰፋ ይህንን የገለጹት በሲዳማ ክልል ደረጃ የፓርቲው የምረጡኝ ማጠቃለያ ቅስቀሳ መርሃ ግብር በሐዋሳ ዓለም አቀፍ ስታዲየም በተካሄደበት ወቅት ነው። የዚህን ዜና ዝርዝርም ይፍሩ አበበ እንደሚከተለው ያቀርበዋል። የብልጽግና ፓርቲ ስራ አስፈጻሚ አባልና የኢፌዴሪ ፕላንና ልማት ሚኒስትር እንዲሁም በሐዋሳ የምርጫ ክልል እጩ ዶክተር ፍጹም አሰፋ የሰሜናዊ ሲዳማ ዞንና የሐዋሳ ከተማ አስተዳደር የፓርቲው አባላትና ደጋፊዎች በተለያዩ ትዕይንቶች ድጋፋቸውን በገለጹበት ወቅት ባደረጉት ንግግር የብልጽግና ፓርቲ ቃልን በተግባር የሚያሳይና ለአገር እድገት የሚሰራ ፓርቲ ነው ብለዋል። ፓርቲው ባለፉት 5 ዓመታት ለአገሪቱ እድገት ወሳኝ የሆኑ የማዳበሪያ ፋብሪካን ጨምሮ በርካታና ትላልቅ የልማት ፕሮጀክቶችን እየገነባ መቆየቱን አንስተው ፓርቲው ለልጆቻችሁ ዕዳን ሳይሆን ምንዳን የሚያወርስ ፓርቲ በመሆኑ እንዲሁም የተጀመሩ የልማት ስራዎችን እንዲያስቀጥል አባላቱና ደጋፊዎቹ ፓርቲውን እንዲመርጡ ጥሪ አስተላልፈዋል። ፓርቲያችን ብልጽግና ቃል መናገር ብቻ ሳይሆን የተናገረውን ቃል በተግባር ፈጽሞ አገራችንን ከዓለም የሚያስተካክል ሉዓላዊነቷን የሚያረጋግጥ ለሀገራችን ብቻ ሳይሆን ለጥቁር ህዝቦች የመቻል ምልክት የሆኑ ስራዎችን ጀምሮ እንደ ህዳሴ ግድብ ያሉ ማለት ነው
የሀገራችንን መጻኢ ተስፋ ደግሞ የሚያለመልሙ እንደ ማዳበሪያ ፋብሪካ፣ ጋዝና የተለያዩ ትልልቅ የሉዓላዊነት ምሰሶ የሆኑ ስራዎችን ጨምሮ የህዝብ ተጠቃሚነትን የሚያረጋግጡ ኢኮኖሚ፣ ማህበራዊ፣ በትምህርት፣ በጤና በርካታ ስራዎችን በገባው ቃልና ከገባው በላይ ፈጽሞ ነው ከናንተ ፊት የቆምኩትና በዚህ ትልቅ ኩራት ይሰማኛል። አክለውም የሐዋሳ የልማት ኮሪደር የፓርቲው ውጤት መሆኑን የጠቀሱት ዶክተር ፍጹም ሌሎችም በርካታ የልማት ተግባራትን በመዘርዘር ድጋፉን ለመግለጽ የወጣው ህዝብ በዚሁ ልክ በምርጫው እንዲሳተፍ አሳስቧል። አገራችን ላለፉት 60 ዓመታት በላይ ከውጪ ስታስገባ የነበረውን ስንዴ በሀገር ውስጥ ተክቶ ራስን ከመቻል አልፎ ኤክስፖርት ማድረግ ጀምሯል። ይሄ የመቻል የአይበገሬነት ከዓለም የመስተካከል ቀና የማለት ምልክት በመሆኑ ነው እንግዲህ የፓርቲያችን የምርጫ ምልክት የስንዴ ነዶ የሆነው ማለት ነው። ክቡራን ዛሬ እዚህ የተገኛችሁ በግንቦት 24 የፊታችን ሰኞ ማለት ነው የ7ኛውን አገራዊ ምርጫ በእጃችሁ ያለውን ካርድ ተጠቅማችሁ ውጤት የሚያመጣውን በውጤት የተመሰከረለትን ቃል ብቻ ሳይሆን የመሰረት ድንጋይ ማስቀመጥ ብቻ ሳይሆን ሪባን እየቆረጠ በተግባር ያሳየውን ብልጽግናን እንድትመርጡ ለልጆቻችሁ ዕዳን ሳይሆን ምንዳን የሚያወርሰውን የልጆቻችሁን ነገ ሀገራችሁን ከዓለም የሚያስተካክሉ ትልልቅ ርዕዮችና ህልሞች ያሉትን ኢትዮጵያን ወደ ተምሳሌት ሀገር ለማሻገር እየሰራ ያለውን ብልጽግናን በመምረጥ የተጀመሩ ስራዎችን ተጠናክረው እንዲቀጥሉ እድል እንድትሰጡ ለመጠየቅ እወዳለሁኝ። የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ በበኩላቸው የብልጽግና ፓርቲ ሰው ተኮርና ነገን አልሞ የሚሰራ ልማታዊ ፓርቲ መሆኑን ተናግረዋል። ፓርቲያችን ብልጽግና የተናገረውን የሚፈጽም ያቀደውን ወደ ተግባር የሚቀይር ሰው ተኮር ስራዎችን በመስራት የዛሬ ትውልድና የነገንም ታሳቢ አድርጎ የሚሰራ ፓርቲ ነው። ፓርቲያችን ብልጽግና ባለፉት 5 ዓመታት ያቀዳቸውን ተግባራት በሙሉ ወደ ተግባር በመቀየር መላ ህዝባችንን ተጠቃሚ አድርጓል። በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ እንዲሁም በዲፕሎማሲው ረገድ ሰፊ ስኬቶችን አስመዝግቧል። ፓርቲው እስካሁን በርካታ የልማት ተግባራትን እያከናወነ መቆየቱን አመልክተው በቀጣይነትም ሰፊ የልማት እቅድና ውጥን ያለው ፓርቲ በመሆኑ ህዝቡ ምርጫውን በንቃት እንዲሳተፍ ጥሪ አቅርበዋል። ዛሬ በ7ኛው ሀገራዊ ምርጫ ፓርቲያችን ሲቀርብ ያቀዳቸውን ተግብሮ እንደዚሁም ደግሞ ለቀጣዩ 5 ዓመታት ለመፈጸም ያቀዳቸውን ተግባራት ይፋ አድርጎ ስለሆነ እዚህ የተገኛችሁ የፓርቲያችን ደጋፊዎችና አባላት በ7ኛው ሀገራዊ ምርጫ ፓርቲያችን ብልጽግናን እንድትመርጡ ምልክታችን የስንዴ ነዶ ስለሆነ ግንቦት 24 በሚካሄደው ምርጫ ሁላችሁም ብልጽግናን በመምረጥ መጪው ጊዜ ለኢትዮጵያውያን የብልጽግና የአብሮነት የአንድነት እንዲሆን ሁሉም መንግስትን በማጽናት ኃላፊነቱን እንዲወጣ ጥሬን አቀርባለሁ። በተያያዘ ዜና ባለፉት ዓመታት በብልጽግና ፓርቲ መሪነት የተመዘገቡ ሁለንተናዊ ለውጦችን ለማስቀጠል ኃላፊነታቸውን እንደሚወጡ የፓርቲው አባላትና ደጋፊዎች ገለጹ። የፓርቲው አባላትና ደጋፊዎች ለኤስቢሲ እንደገለጹት ለሀገራዊ አንድነትና ሰላም በጋራ እንደሚሰሩም አረጋግጠዋል። የተሳታፊዎችን አስተያየት ያሰባሰበው ጀማል ሱፍ ነው። ተከታትለን እንመለስ። ከብልጽግና ፓርቲ መምጣት ጋር ተያይዞ እንደ ሀገር በርካታ ለውጦችን ነው እያየን ያለነው እየተመዘገበው። እንደ ሲዳማ ክልል ለ130 ዓመት በላይ ስንጠይቅ የነበረው የክልልነት ጥያቄ በጎ ምላሽና ፈጣን ምላሽ ያገኘው በዚህኛው በብልጽግና ፓርቲ ዘመን ነው። ኢኮኖሚያዊ፣ ፖለቲካዊ እና ማህበራዊ ጉዳዮችን ዘርዘር አድርገን ካነሳን በአንድም በሌላ መልኩ በሚዲያም በአካልም ደርሰን ያየናቸው በርካታ ትሩፋቶች
አሉ እንደ ሀገር የሀገራችን የህዳሴ ግድቡን ከዛ ጀምሮ ትልልቅ ሜጋ ፕሮጀክቶችን ቀድሞ ተጀምረው የነበሩ ያልተጠናቀቁ አሁን ደግሞ አዳዲስ የተጀመሩ የተለያየ ኢኮኖሚካሊ ኢምፓወር ማድረግ የሚችሉ ገቢ ማመንጨት የሚችሉ ስራዎች እየተሰሩ ነው። ብልጽግናን የደገፍኩት ብዙ ምክንያቶች አሉ። አንደኛ የተከማቹ ብዙ ጥያቄዎች ነበሩ፣ የትውልድ ጥያቄዎች ነበሩ። በአጭርና በማይታመን ጊዜ እየተመለሱ በመምጣታቸው ለትውልድ ቀጣይ ተስፋ ነው ብዬ ስላመንኩ አንደኛ በዛ ነው የደገፍኩት። 27 ዓመት ኢህአዴግ ሲያስተዳድር ያልነበረ ነገር ዛሬ ላይ በ8 ዓመት ውስጥ ይሄን ያህል ከሰራ 8 ዓመት ብጨመርለት ደግሞ ምን ያህል ሀገራችንን መካከለኛ ገቢ ሀገራት ያላቸው ተርታ እንደሚያደርግ ምንም ጥርጥር የለውም። ግድባችንን አስጨርሰናል። ቀይ ባህራችንንም አሁን ልንወስድ ነው። ተጨማሪም የሀይቅ ዳርቻ ልማትም ተጀምሮ ነው ያለው። ያንን በማስፋፋት ቀጣይነት የቱሪዝም ማዕከል ይሆናል ተብሎ ይጠበቃል። ሐዋሳ ከተማ ኢትዮጵያ ከዚህም በኋላ ብልጽግናችንን መርጠንኛ ልጆቻችን በዲቪ ወደ አሜሪካ የሚሄዱ ሳይሆን በዲቪ ወደ ኢትዮጵያ የሚመጡ በዲቪ ወደ ኢትዮጵያ የሚገቡባት ሀገር እንድትሆንልን ብልጽግናችንን እንመርጣለን። ምርጫ ፓርቲ ሁሉም ይወዳደራል። የተወዳደረ ፓርቲ ያሸነፈ ገዢያችን ነው። ዜጎቻችን ልጆቻችን የተሻለች ነገ ኢትዮጵያን መረከብ በሚችሉበት መንገድ በየዘርፉ እየተሰራ ነው። በምግብ ራሳችንን ከመቻል ጀምሮ ማህበራዊ ጤንነታችን ከጤንነት ከትምህርት ተደራሽነት በርካታ ምንዘረዝራቸው ጉዳዮች ተሳክተው ኢትዮጵያ ወዳደጉት ወይ ደግሞ ወደ ማደግ ወዳሉ ሀገራት ተርታ እንድትሰለፋለች ብልጽግናን ከመረጥን ብዬ አስባለሁ። አሁን የምንሰራው ስለ ቀይ ባህር ለኛ ለዚህ ትውልድ ብቻ ሳይሆን ለቀጣይ ትውልድም ጭምር እንደመሆኑ መጠን ልክ እንደ ህዳሴውም ግድብ ማለት ነው አንድ ሆነን እጅ ለእጅ ተያይዘን ራሳችንን እናስከብራለን፣ ቀይ ባህራችንን እናስመልሳለን ብዬ አምናለሁ። እንግዲህ ኢትዮጵያን የዛሬ 5 ዓመት የትን ጠብቃት የሚለው መካከለኛ ገቢ ሀገር ያላቸው ተርታ ላይ ወስደን የምናስቀምጥበት ሁኔታ ነው ያለው። ሌላው ደግሞ አሁን ደግሞ እያየናቸው ያለው አስደማሚ ስራዎች ደግሞ በዚሁ ከቀጠሉ ትልቅ ለውጥ አለ። ስለ እውነተኛውን ኢትዮጵያዊነት አሁን እያየን ነው ማለት ይችላል። በብልጽግና ዘመን ማለት ነው። ያ ማለት ህብረ ብሔራዊነትን እያየን ነው። ሀገርና ፖለቲካ የተለያዩ ነገሮች ናቸው። ፖለቲካ ሀገር ካለ ነው ፖለቲካ የሚሰራው። ሀገር ከሌለ ፖለቲካ የለም። መጀመሪያ የሀገርን ዳር ድንበር ጤንነት፣ ደህንነት ማስጠበቅ ትልቁ ስራ ነው። ጠንክረን መስራት አለብን። አንድነት ያስፈልጋል። በዚህ አጋጣሚ መልእክት ማስተላለፍ የምፈልገው አንድ እንደሆነ ነው የምፈልገው። አንድ ከሆነን ሁሉም ነገር በቃ አንድ እንደሆነ እናምናለን። ቀይ ባህርም ከሆነ በአንድነት በተነሳንነት ማሸነፍ እንችላለን ብዬ ነው የምገምተው። ያለችን ሀገር አንድ ናት። እኛም የምንኖረው እቺ ሀገር ናት። ሀገራችን ላይ ሳንከፋፈል አንድ ሆነን አንድ ሀገር እንዳለን አንድ ህዝብ መሆናችን አውቀን በአንድነት እንድንኖር ነው። ቃታ በመሳብ ሳይሆን ጠረጴዛን በመሳብ ያሉት ችግሮች ይኖራሉ። አዎ ችግሮችን ግን በጥይት ሳይሆን በጉልበት ሳይሆን ቁጭ ብለን በውይይት ተናግረን እቺን ሀገር በማልማት ወደ ከፍተኛ ቦታ ላይ እንድትደርስ ማድረግ ነው። ጦርነት ብዙ ጎርቶናል፣ አይተነዋል እና ኢትዮጵያ በጦርነት ረጅም ዓመታት ምናምን ወደ ኋላ ያስቀራት ጦርነት ነው። ለማኝ ድሃ እንድንሆን ያደረገን ጦርነት ነው። ከዛ ውስጥ ዘግተን አዲስ ምዕራፍ ከፍተን ሰላም፣ የብልጽግና የደስታ ዘመን እንዲሆን እንመኛለሁ። የብልጽግና ፓርቲ የሐዋሳ ምርጫ ክልል ተወዳዳሪ እጩዎች በከተማዋ ዋና ዋና ጎዳናዎች ላይ ለህዝብ የምረጡኝ ቅስቀሳ አድርገዋል። ፓርቲው የምርጫ ጣቢያውን በመወከል የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋን ለህዝብ ተወካዮች ምክር ቤትና አቶ ጥራቱ በየነን ለክልሉ ምክር ቤት እጩ ተወዳዳሪ አድርጎ አቅርቧል። እሌኒ አርቃ የፕላንና ልማት ሚኒስቴር ዶክተር ፍጹም አስፋው ለህዝብ ተወካዮች ምክር ቤት ተወዳዳሪ ሆነው በተሽከርካሪ የታገዘ የምረጡኝ ቅስቀሳን አድርገዋል። ፓርቲያችን ያለው ህልም በጣም ከሀገርም የተሻገረ ኢትዮጵያን አፍሪካዊት የብልጽግና ተምሳሌት ለማድረግ ከዛም ባሻገር በዓለም ደረጃ ተፎካካሪ ምትወዳደር ምትለካካ ሀገር እንድትሆን ነው። የሚያንሰን ነገር የለማ።
ኢትዮጵያ የወጣት ሀገር ናት። መሬታችን ሰፊ ነው። ውሃ አለን። ብዙ የማዕድን ሀብት አለን። የተማረ ሰው አለን። መማር የሚችል ወጣት አለን። ስለዚህ ኢትዮጵያ ከዓለም ማስተካከል የሚችል አቅም እምቅ ሀብት ያላት በመሆኗ ያን ሀብቷን ለመግለጥ ያን ሀብቷን ገልጠን ደግሞ ለልጆቿ የስራ ዕድል ለመፍጠር በኤክስፖርቱ፣ በግብርናው፣ በኢንዱስትሪው፣ በቴክኖሎጂው፣ በአርቲፊሻል ኢንተለጀንስ ዓለም አሁን እየተወዳደረና እየተነጋገረ ባለበት ሁሉ ኢትዮጵያን ለማስተካከል የጀመርናቸውን ስራዎች አጠናክረን እንቀጥላለን። ለክልል ምክር ቤት በምርጫ ክልሉ ተወዳዳሪ እጩ ሆነው የቀረቡት አቶ ጥራቱ በየነም የይምረጡኝ ቅስቀሳቸውን አድርገዋል። ብልጽግና በተግባር ሰርቶ ያሳየ ፓርቲ ነው። ብልጽግና የተናገረውን የሚፈጽም ፓርቲ ነው። ብልጽግና የዛሬው ትውልድም የነገውንም ትውልድ ታሳቢ አድርጎ እየሰራ ነው ያለው። መጀመር ሳይሆን መፈጸምን የሚችል ፓርቲ ነው። ከተማችን ላይም እንግዲህ እየተሰሩ ያሉ የልማት ስራዎች፣ በክልላችን እየተሰሩ ያሉ የልማት ስራዎች፣ በሀገራችን እየተሰሩ ያሉ ልማት ስራዎች ማሳያ ናቸው። ስለዚህ የጀመርናቸው በከተሞች ሁሉንም ህብረተሰብ ተጠቃሚ የሚያደርጉ ትልልቅ ፕሮጀክቶች ጀምረናል። በአጭር ጊዜ ፕሮጀክት የመፈጸምም ባህል እየፈጠርን ያለ ነው። ስለዚህ በቀጣዩ 5 ዓመት መራጩ ህዝባችን ድምፅ ሰጥቶ ቢመርጠን ከዚህ በላቀ ሁኔታ በመፈጸም ከተማችንን፣ ሀገራችንን፣ ኢትዮጵያን የምንመኘውን ብልጽግናን በማረጋገጥ መላ ህዝባችንን ተጠቃሚ ማድረግ የምንችልበት ነው። ባለፉት ጊዜያት በሰራናቸው ስራዎች ብዙ ልምዶች አግኝተናል። እንደ ፓርቲም እንደ መንግስትም ትልልቅ ስኬቶችን ነው ያስመዘገብነው። እነዚህ የተጀመሩ የመጡ ያሉ ስኬቶችን በላቀ ደረጃ የምናስፈጽምበት ዓመት ነው የሚሆነው ማለት ነው ምርጫ ብንመረጥ። ህዝቡም የወሰደውን የምርጫ ካርድ በአግባቡ በመጠቀም ይሆነኛል፣ ይበጀኛል ያለውን ፓርቲ እንዲመርጥም ጥሪያቸውን አስተላልፈዋል። ምርጫ ካርድ መብቴን ኤክሰርሳይዝ የማደርግበት ሰብአዊ መብቴን የማሳይበት መሳሪያ ነው ብዬ ነው ማስበውና ህዝቡ በእጁ የያዘውን ካርድ እንደቀላል እንዳይቆጥረው በ5 ዓመት አንዴ ጆሮ የሚመታ የሚቀጥሉትን 5 ዓመታት የኑሮ መሰረት የሆኑ ጉዳዮቹ ላይ ለውጥ የሚያመጣ ስራ የሚሰራን ፓርቲ የሚመርጥበት መሳሪያ እንደሆነ በማመን ያንን እድሉንና መብቱን እንዲጠቀም ነው አደራም ነው። ስለዚህ መራጩ ህዝብ የምርጫ ካርድ ወስዷል። በግንቦት 24 በሚደረገው የምርጫ ቀን ደግሞ በአግባቡ ካርዱን ይዞ ድምጹን ለሚመርጠው ፓርቲ እንዲሰጥ ነው እንግዲህ ጥሪ ማቀርበው። እንደ ፓርቲ ብልጽግና ድምጻችሁን ለብልጽግና እንዲሰጡ ጥሪ እናቀርባለን። ግን ሁሉም ዜጎች ይህንን በተለይ ካርድ የወሰዱ የመራጭነት ካርድ በእጃቸው የያዙ በዕለቱ በነቂስ በመውጣት ድምጻቸውን እንዲሰጡ ነው ጥሪ ማስተላለፍ። ምርጫውም ሰላማዊ ዴሞክራሲያዊ ሆኖ እንዲጠናቀቅም ሁሉም የሚመለከተው አካል የበኩሉን እንዲወጣም ጥሪያቸውን አስተላልፈዋል። 7ኛው ሀገራዊ ምርጫ ሰላማዊ፣ ፍትሃዊ፣ ሚዛናዊ ሆኖ ህዝቡ ያለምንም ችግር በሰላም ወጥቶ ድምጹን የሚሰጥበትን ምቹ ሁኔታ ተፈጥሯል። ተፎካካሪ ፓርቲዎች ጋርም በጋራ ውይይት አድርገናል። ከአንድ ቀን በፊት በነበረን ውይይት በከተማችን ከሚወዳደሩ ፓርቲዎች ጋር ይህንኑን ያረጋገጡልን። እስካሁን እያደረጉ ባለው ቅስቀሳ በአጠቃላይ ሁላችንም እንደ ፓርቲዎች አሁን ያለው ሁኔታ እጅግ ሰላማዊ፣ ለምርጫ ስራቸው የተመቸ ህዝቡም ድምጽ ለመስጠት በተረጋጋ ሁኔታ ዝግጅት እያደረገ ያለበት ስለሆነ ሰላማዊና ካለፉት ምርጫዎችም እጅግ የተሻለ ለሌሎች ሀገራትም ተምሳሌት የሚሆን ምርጫ ለማካሄድ ዝግጅት እያደረገ ነው። ለክልል ምክር ቤት ተወዳዳሪ እጩ ሆነው የቀረቡት አቶ መረዶና ዘለቀ፣ ወይዘሮ ይመኙሻል ታደሰም፣ አቶ ደምሴ ደንግሶ፣ ዶክተር ፍትህ ወልደ ሰንበት፣ ወይዘሮ ሲፊኒ ኑሪ፣ ወይዘሮ ካሴች ተፈራ፣ አቶ ወለሳ ሂንዳጋ እንዲሁም አቶ ተስፋዬ ሾንዶላ የተካተቱበት ደማቅ የተሽከርካሪ ላይ የይምረጡኝ ቅስቀሳና ትውቅ በከተማዋ ጎዳናዎች ላይ ተካሂዷል። 7ኛው ሀገራዊ ምርጫ ነጻ፣ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሁሉም የበኩሉን እንዲወጣ በሲዳማ ክልል ደቡባዊ ሲዳማ ዞን የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ ያቀረበ። ምክር ቤቱ በምርጫ ዝግጅት ወቅት የተሰሩ ስራዎችንና ቀጣይ ሂደትን አስመልክቶ የጋራ መግለጫ ሰጥቷል። ሰላማዊ ቲቦ ተጨማሪውን ይዘዋለች።
በክልሉ ሲዳማ ዞን ከ18 የሚበልጡ ተፎካካሪ ፓርቲዎች ይገኛሉ። 6 የምርጫ ክልልም ተሰይሟል። ሁሉም በአንድነት የጋራ ምክር ቤት መስርተው ተግባራቸውን በመፈጸም ላይ ናቸው። ለዘንድሮም የምርጫ ዘመን አስቀድሞ ከዝግጅት ምዕራፍ አንስቶ የተለያዩ ስራዎች መሰራታቸውን በጋራ በሰጡት መግለጫ አብራርተዋል። የምክር ቤቱ ሰብሳቢ የሆኑት አቶ መንገሻ ኃይሌ ይህንኑ በአጽንኦት ተናግረዋል። ጋራ ምክር ቤት አቋቁመን እያንዳንዱ ደንብና ህጉን እስከታች እንዲወርድ አድርገን እየሰራን ያለው። ሌላው 6 ምርጫ ክልል አለን። ደቡባዊ ዞን ላይ ሲዳማ 6 ምርጫ ክልል አለን። በሱ 6 ምርጫው ክልሉም ላይ ያለው ችግሮች ከታች ወደ ላይ ስለሚመጣ እኛ ከላይ ወደ ታች ለመሄድ ህዝቡ ጋር የሚገናኘው ምርጫ ክልል ያሉት አመራር ይሆናል በሚለው ህጉም ስለሚፈቅደው ታች ያ አባላትን አደራጅተን ቢሮ ሁሉ ተከፍቶ ስራ ላይ ይገኛል። ሰብሳቢው በምርጫ ቅስቀሳ ወቅትም በአንድነት የሚፈጠሩ ችግሮችንም በመመካከር ስለመፍታታቸው ይናገራሉ። የምርጫ ሰዓት ካርድ ወስዷል ሰው የወሰደው ሰው እንዴት አድርጎ ይጥላል? ለዚህ ደግሞ ሲዳማ ደቡባዊ ዞን ላይ ያለው ችግሮች እንዳይኖር ሰላም ነን ብቻ ብለን ከመተኛት በፊት ጠንቅቀን መኖር አለብን። ችግር ከመጣ በኋላ ከምንፈታ ችግር ሳይመጣ በዛው መቆየትና እዛ እንዲቆይ ማድረግ አለብን ብለን ውይይት እያደረግን እለት በወር አንዴ በወረት ሁለት ጊዜ የተቀመጥን እዚህ ስራዎችን እየሰራን እንገኛለን። ምርጫው ካለቀ በኋላ ተፎካካሪ ፓርቲ ወይም የጋራ ምክር ቤት የሚበትን አይደለም፣ ይቀጥላል። ህዝቡ እስካለ ድረስ ስራም ይኖራል። ቀጥለን ደግሞ ስራው እንምሰራ እርግጠኞች ነን። የምክር ቤቱ ምክትል ሰብሳቢ የሆኑት ዶክተር ባራሳ ባልጉዳ በበኩላቸው ምርጫው ነጻ፣ ሰላማዊ ሆኖ እንዲጠናቀቅ አስፈላጊ ተግባራት በጋራ ማከናወናቸውንም ያነሳሉ። እንደ ሀገርም የዲሞክራሲ ስርዓት ግንባታው ከፍ እንድል ሀገር እንደ ሀገር እንድትጸና የፖለቲካውም ሜዳ ሰፊ እንዲሆን የተፎካካሪ ፖለቲካ ፓርቲዎች ሚና የጎላ ነው የሚሆነው። ስለዚህ መሰረት ያደረገ የሀሳብ የበላይነት የጋራ ትርክትን መነሻ በማድረግ ከሚሰራቸው ስራዎች አንዱ ከዲሞክራሲ ግንባታ ብለን ከምንሰይማቸውና በተለይ 2018 ዓመተ ምህረት 7ኛው ሀገራዊ ምርጫ ጠቅላላ ምርጫው ላይ የሚሳተፉ ተዋናዮች በሙሉ የራሳቸውን ድርሻና የራሳቸውን ሚና እንዲወጡ ለማስቻል ዘንድ በተለይ እንደ ዞናችን ያሉን ተፎካካሪ ፖለቲካ ፓርቲዎችን መሰረት ያደረገ ሰፊ ስራ ስንሰራ ነው የቆየ ነው። የ2018 ጠቅላላ ምርጫው እጅግ ሰላማዊ፣ ነጻ፣ ፍትሃዊና በህዝብም ዘንድ ቅቡልነት ያለው ለማድረግ ሁሉም ፓርቲዎች የራሳቸውን አባላት ላይ ብልጽግናም እንደ ብልጽግናም ደግሞ እንደ ጋራ ምክር ቤትም ደግሞ ለሁሉም የራሱን ድርሻ እንዲወጣ ሀገር ስትኖር ሰላም ሲኖር ሁሉም የፈለገውን ማድረግ የሚችልበት ድባብ ሀገራችን ከብዙ ዕዳ ወጣ ዛሬ ጀመረችውን የዲሞክራሲን እንቅስቃሴና ፕራክቲሱ ከፍ እንድል ተፎካካሪ ፖለቲካ ፓርቲውን በነጻነት ሀሳቡን ህዝባችን ደግሞ የፈለገውን በአግባቡ መርጦ የሚመርጥበትን ምቹ አካባቢ ለመፍጠር የተጀመረው መሰረታዊ ሀሳቦችና በጋራ እየተሰራ የመጣው ስራ ወደ መሬት እንዲመጣ በምርጫ ዕለትም ዜጎች በሰላማዊ መንገድ የምርጫ ካርዳቸውን በመጠቀም የሚፈልጉትን በመምረጥ ተሳታፊ እንዲሆኑ ሲሉም መልእክታቸውን አኑረዋል። ሁሉም የያዛትን ካርድ የፈለገውን የመምረጥ በእለቱ 12 ሰዓት ላይ ተነስቶ ምርጫ የዘንድሮ እጅግ ሰላማዊ ዲሞክራሲያዊና ነጻ ፍትሃዊ ሆኖ በህዝብ ዘንድ ቅቡልነት ያለው ያሸነፈውን አካል ምርጫ ቦርዱ ህጉና ደንቡን ተከትሎ በምርጫ ክልል በየትኛውም ቦርድ ላይ ለጥፎ በሚዲያ ፎርማል አድርጎ እስከሚያሳውቅ ድረስ መስራት የሚገባን ሰላማዊ በሆነ እየተግባባን የሚያጋጥሙን ችግሮች በቅርበት እየፈታን ከህዝብ ጋር ጎን ለጎን እየሄድን እየሰራን የምንቀጥል ሙሉ ተስፋም አለን። ይሄ ተስፋ ብቻ ሳይሆን በተግባር እንደ ሲዳማ ደቡባዊ ዞን የሚቀጥልና በተጨባጭ የሚታይ ነው የሚሆነው። አገራችን እስከዛው ድረስ ፈጣሪ ሰላም ያርግልን። ተፎካካሪ ፖለቲካ ፓርቲዎችም ጋር
ከወትሮ ከምንሰራው በላይ እጅ ለእጅ ታይዘን የሚፈጠሩ የተኛውንም ችግሮች እያረምን እየፈታን ምርጫው ሰላማዊ እጅግ በህዝቡ ዘንድ ተቀባይነት ያለው ስለምናደርግ በእኛ በኩል ብቻ ሳይሆን የንቃተ ህዝባችን ተሳትፎ በተሰጣቸው ዲሞክራሲያዊ እድል ተጠቅሞ በግንቦት 24 ጊዜውን ጠብቆ እድሉን ይጠቀም። ኢትዮ ቴሌኮም በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ መመዝገቡን አስታወቀ። ኢትዮ ቴሌኮም የ10 በመቶ ድርሻ የገዙ ባለ አክሲዮኖች ያላቸውን አክሲዮን ማስተዳደር የሚችሉበትና በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ መመዝገቡን ገልጿል። ዘዳግም መኮንን ዝርዝር አለው። በምዝገባ መርሃ ግብሩ ላይ የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሃና ተህልቁ፣ የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል፣ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ እንዲሁም የብሔራዊ ባንክና የሌሎች ተቋማት የስራ ኃላፊዎች ተገኝተዋል። በዚህ ወቅት የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሃና ተህልቁ እንደገለጹት ሀገር በቀል ኢኮኖሚ ማሻሻያ የኢኮኖሚ መዋቅሩን ማዘመን፣ የግሉን ዘርፍ ተሳትፎ ማሳደግ፣ የመንግስት ልማት ድርጅቶችን ተወዳዳሪነትና የህብረተሰቡን ተሳትፎ ማሳደግ የሚያስችል ነው ብለዋል። ሀገር በቀል ኢኮኖሚ ማሻሻያ የኢኮኖሚ መዋቅሩን ማዘመን፣ የግሉን ዘርፍ ተሳትፎ ማሳደግ፣ የመንግስት ልማት ድርጅቶችን ተወዳዳሪነትና የህብረተሰቡን ተሳትፎ ማሳደግ የሚያስችል ነው። ኢትዮ ቴሌኮም የባለቤትነት ይዞታውን በከፊል ለሽያጭ ክፍት በማድረግ ሲሰራ መቆየቱን ተናግረው ይህ ተግባር የፋይናንስ አካታችነትን የሚያሳድግ መሆኑን የጠቆሙት ዋና ዳይሬክተሯ የካፒታል ገበያ መመስረትና ማደግ በሚሊዮን የሚቆጠሩ ዜጎች የሀገሪቱ ግዙፍ ድርጅቶች ባለድርሻ የሚያደርግ ነው ብለዋል። አክለውም የካፒታል ገበያ የኢኮኖሚ እድገት ሞተር በመሆኑ ሁሉም ማህበረሰብ በንቃት እንዲሳተፍም ጥሪ አቅርበዋል። የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል በበኩላቸው የኢትዮ ቴሌኮም ወደ ዘመናዊ የሰነድ መዋዕለ ንዋይ ግብይት መግባት ለስራቸው ታላቅ አጋዥ መሆኑን ገልጸዋል። አያይዘውም ባለአክሲዮኖቹ ወደ ዘመናዊ የኤሌክትሮኒክስ መገበያያ ስርዓት መግባታቸውንና የንግድ አካውንት በመክፈት በአገናኞች አማካኝነት መገበያየት እንደሚችሉ ጠቁመዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ እንዳሉት ኢትዮ ቴሌኮም የ10 በመቶ ድርሻውን ለዜጎች መሸጡን ተከትሎ የባለ አክሲዮኖች መረጃ የመሰነድና የማደራጀት ስራ በማከናወን በኢትዮጵያ ካፒታል ገበያ ባለስልጣን አጽድቋል። በዚህም አክሲዮን ከገዙ 47377 ባለ አክሲዮኖች 10.7 ሚሊዮን አክሲዮኖችን በመሸጥ 3.2 ቢሊዮን ብር መሰብሰብ መቻሉን ተናግረዋል። ከነዚህም መካከል የ45000 ያህሉን ባለ አክሲዮኖች መረጃ ተጣርቶ 10.1 ሚሊዮን አክሲዮን በ3 ቢሊዮን ብር ለባለ አክሲዮንነት ብቁ ሆነው በመገበያያ ማዕቀፉ ውስጥ መካተታቸውን ገልጸዋል። በዚህም መሰረት የ96 በመቶ ባለ አክሲዮኖች መረጃ ተጣርቶ የዲጂታል ባለቤትነት ማረጋገጫ ማግኘት መቻላቸውን ዋና ስራ አስፈጻሚዋ አስታውቀዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያን ባህልና እሴት መሰረት ያደረጉ ሀገር በቀል እውቀቶችን በጥናትና ምርምር አስደግፎ ለሀገር ሁለንተናዊ ልማት ማዋል እንደሚገባ ተገለጸ። የሐዋሳ ዩኒቨርሲቲ የማህበረሰብ ሳይንስና ስነሰብ ኮሌጅ በሀገር በቀል እውቀቶች ላይ በቀረቡ ጥናታዊ ጽሑፎች ላይ የፓናል ውይይት አካሂዷል። ናርዶስ አየለ ተጨማሪ አላት። በውይይቱ የመክፈቻ ንግግር ያደረጉት የሐዋሳ ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ታፈሰ ማቴዎስ በበኩላቸው የሀገሪቱን ዘላቂ እድገት ለማረጋገጥና የማህበረሰቡን ጥንታዊና ባህላዊ እውቀቶቹን ከዘመናዊ ሳይንስ ጋር አጣምሮ መጠቀም ወሳኝ እንደሆነ ገልጸው ሀገር ለሚያጋጥማት ችግር የሌላውን ዓለም መፍትሄ ከመጠበቅ እንደ ሀገር ያሉንን እውቀቶች በማጤን መጠቀም እንደሚያስፈልግ ገልጸዋል። እንደ ሀገር ብዙ እድሎች አሉን፣ ብዙ ችግሮችም አሉብን። እነዚህን ችግሮች ለመፍታት የተለያዩ ስራዎች ይሰራሉ። አብዛኛዎቹ መፍትሄዎቹ ከውጪ የምናስገባቸው ናቸው እና እነዚህ ከውጪ ወይንም በብዛት ከምዕራቡ ዓለም ወይንም ከሌላው የዓለም ሀገር የዓለም ክፍል የምናመጣቸው የመፍትሄ ሀሳቦች ሁሉንም ችግሮቻችን ሊፈቱ አልቻሉም። ቢፈቱም ዘላቂ በሆነ መንገድ አይፈቱም። ምናልባት ወይ ውድ ናቸው ወይንም ከባባይ ወይንም ከኛ ተጨባጭ ሁኔታ ጋር የተጣጣሙ ላይሆኑ ይችላሉ እና እንደ ሀገር ምንድን ነው ያለን የሚለውን መነሻ በማድረግ የተወሰኑትን ሀገር በቀል እውቀቶችን የገዳ ስርዓት፣ የሲዳማን እንደዚሁም የገዴኦን፣ የወላይታን የተለያዩ ሀገር በቀል እውቀቶችን መነሻ በማድረግ ውይይት ለማድረግ
የተዘጋጀ መድረክ ነው። በሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና ስነሰብ ኮሌጅ ዲን ፕሮፌሰር ዘለቀ አርብጮ በበኩላቸው ሀገራችን ኢትዮጵያ የብዝሃ ባህል ባለቤት እንደሆነች የሚታወቅ ነው። ከዚህም ከተለያዩ ብሔር ብሔረሰቦች የምንቀስማቸው ሀገር በቀል እውቀቶች እልቆ መሳፍርት መሆናቸውን በማውሳት በዚህም ጠለቅ ያለ ጥናትና ዘርፈ ብዙ ስራዎች መሰራት እንደሚጠበቅባቸው ተናግረዋል። የብዝሃነት በብዛት ያው የብዝሃነት ሀገር ነች ኢትዮጵያ። ሰፊ የተለያዩ ብሔሮች፣ ብሔረሰቦች፣ ቋንቋዎች፣ ሃይማኖቶች፣ ባህሎች፣ ወጎች ያሉባት ሀገር ነች። በዛውም ልክ ደግሞ የተለያዩ የአገር በቀል እውቀቶች ያሉባት ሀገር ነች። ገና ተጠንተው አልተጀመሩም ማለት ይቻላል። ብዙ ያልተጠኑ፣ ብዙ ያልወጡ፣ ብዙ ለመድረክ ያልበቁ፣ ብዙ ለውይይት ያልበቁ ስቲል ጥናት የሚያስፈልጋቸው ጉዳዮች አሉ፣ አገር በቀል እውቀቶች አሉና ዛሬ የተገናኙ ምሁራን አሳይመንትም ይዘው ነው የሚወጡት። ዛሬ ተሳታፊዎች የተገኙ ተሳታፊዎች ተጨማሪ አሳይመንት ይዘው ይወጣሉ። ምሁራን ናቸው። ለመመራመር ቁጭት የሚፈጥር ነው። ይህንን ደግሞ ኮንቴክስቹዋላይዝ አድርገን ስራዎችን በዚህ አግባብ እየሰራን ውጤታማ የሚሆንበትን መንገድ የሚያሳዩም ስለሆኑ ብዙ ጉዳዮችን የተማርንባት መድረክ ነው ብሎ መውሰድ ይቻላል። በሐዋሳ ዩኒቨርሲቲ የሲዳማ ጥናት ተቋም ተጠባባቂ ዳይሬክተር ዶክተር አበራ አርጎ በበኩላቸው በሲዳማ ውስጥ የሚገኙ ባህሎችን ከማስተዋወቅ አንጻር ተቋሙ ዘርፈ ብዙ ስራዎችን በመስራት ላይ እንዳለ በማውሳት በተለይም የሲዳማን ባህል የሚያሳዩ ሙዚየሞችን በመስራት የሲዳማን ቋንቋ የያዙ መዝገበ ቃላትን በማዘጋጀትና የሲዳማን ደማቅ ባህልና ሀገር በቀል እውቀቶችን በመጠቀም ረገድ ዘርፈ ብዙ ስራዎችን እየሰራ እንደሚገኝም ተናግረዋል። እነዚህ የሴቶች ባርኮ የሚባሉ ትራስ የመሳሰሉ ነገሮች፣ ቆጮ የሚጨምቅባቸው እቃዎች ቁጥሩ በጣም ሰፊ የሆነ ምናልባት ጊዜ አግኝታችሁ ሙዚየሙን ብትጎበኙ በጣም ብዙ ነገሮችን ማየት ትችላላችሁና እነዚህን እቃዎች መሰብሰብ ችሏል። ላይብሬሪ በመክፈት የተለያዩ በቋንቋ የተጻፉ ከዚህ በፊት በጣም በውጭ ሀገር ሰዎችም ሆነ በሀገር ውስጥ ጸሐፊዎች የተጻፉ በሲዳማ ላይ መሰረት ያደረጉ ጽሁፎችን የመሰብሰብ ስራ ሰርቶ አደራጅቷል። ከቅርብ ጊዜ ወዲህ ደግሞ የሲዳማ ሞኖሊንጓል ዲክሽነሪ እየተሰራ ነው የሚገኘው። ትልቁ ሲያልቅ ትልቅ ሰክሰስ ነው ብዬ የሚቆጥረው። እስካሁን ያሉት ዲክሽነሪዎች ከሲዳሞ አፎ ወደ አማርኛ፣ ከአማርኛ ወደ እንግሊዝኛ ወይም ከሲዳሞ አፎ ወደ እንግሊዝኛ የተተረጎሙ በጣም አጫጭር የሆኑና ትንሽ የሆኑ ዲክሽነሪዎች ናቸው ያሉትና ከሌሎች ብሔረሰቦች አንጻር በተለይም ከአማርኛና ከኦሮምኛ ጋር ሲነጻጸር በጣም ኋላ የቀረበት ሁኔታ ነው የነበረውና እንደሚታወቀው ኢትዮጵያ ያው የ3000 የ2000 ዘመን ታሪክ አላት ተብሎ ነው የሚታሰበውና ሲዳማም በዚህ ታሪክ ውስጥ የራሱ የሆነ አሻራ አለው። በተለይም ከ18ኛው ክፍለ ዘመን በፊት ጀምሮ ሲሰራበት የነበረው ዲሰንትራላይዝድ የሆነና ፌዴራል ሲስተም ነው የሚከተለው። በሲዳማ ንጉሶች አሉ፣ ነገር ግን ዲሰንትራላይዝድ የሆነ በየጎሳው ነው ሞተ የሚባለው ያለው ማለት ነው። ስለዚህ ያ ገቨርናንስ ሲስተም ምን ይመስላል የሚለውን እሱም አንዱ ጥናት ውስጥ የተካተተ ነው። እነዚህ ጥናቶች ውጤቶች ወደ ካሪኩለም ይገቡና ከአንደኛ ክፍል ጀምሮ እስከ ዩኒቨርሲቲ ድረስ ተማሪዎች እንዲማሩ ትኩረት ተሰጥቶ እየተሰራ ነው። የኛም ዩኒቨርሲቲ በዚህ ረገድ ትኩረት ሰጥቶ እየሰራ ያለ መሆኑን ለማሳየት ነው። በውይይቱ ላይ ከተለያዩ ዩኒቨርሲቲ የተወጣጡ ምሁራንም እነዚህ ሀገር በቀል እውቀቶች ኢትዮጵያን ከማግዘፍ አንጻር ዘርፈ ብዙ ስራዎችን እየሰሩ እንደሚገኙ ጠቅሰው ከእያንዳንዱ ባህል የምንቀስማቸው ሀገር በቀል እውቀቶች በሀገር እድገት ላይ ያላቸው አስተዋጽኦ ከፍ ያለ እንደሆነም ተናግረዋል። እያንዳንዱ ማህበረሰብ ውስጥ ሀገር በቀል እውቀት አለ። ያንን ሀገር በቀል እውቀት ሲዳማ ውስጥ ምን አይነት አለ፣ ሌሎች ጋር ምን አይነት ሀገር በቀል እውቀት አለ፣ ያንን ደግሞ እንዴት አድርገን ነው ኢንተግሬት አድርገን መጠቀም የምንችለው የሚለውን ነገር እንድንወስድ እንድንማማር ትልቅ ጠቀሜታ አለው ብዬ አስባለሁ። እያንዳንዱ ብሔር ብሔረሰብ አሁን የራሱ የሆነ ካልቸር አለው፣ ኢንዲጂነስ ኖሌጅ አለውና ያንን በምን መልኩ ወደ ካሪኩለም ሊያመጣ እንደሚችል ኤክስፒሪየንስ ነው ሼር ያደረኩት። በወሊድ ምክንያት የሚከሰት የፌስቱላ ህመም የሚድን እንደሆነና
እናቶች በጊዜ ሕክምና እንዲያገኙ ሂሊንግ አንድ ሶፍ ጆይ የተሰኘ ግብረሰናይ ድርጅት የአገልግሎቱ ተጠቃሚ የሆኑ እናቶች ተናገሩ። በወሊድ ምክንያት የሚከሰት የፌስቱላን ህመም የመከላከልና ማዳን ስራ እንዲሁም ከህመሙ የሚያገግሙ እናቶችን በሁሉም ዘርፍ የማብቃት ስራ እየተሰራ እንደሆነ ተገልጿል። ማርያማዊት ብጻተ ተጨማሪውን ይዘዋለች። ጤናዋ መብቷ ነው። ፌስቱላንና በወሊድ ምክንያት የሚከሰቱ ጉዳቶችን ለማስቆም እንረባረብ በሚል መሪ ቃል ዓለም አቀፍ በወሊድ ምክንያት የሚከሰት የፌስቱላ ህመም ቀን ተከብሯል። በሂሊንግ ሃንድስ ኦፍ ጆይ ኢትዮጵያ ሲዳማና ደቡባዊ ኢትዮጵያ ሪጅን አስተባባሪ ሆኑት አቶ ሽመልስ ምትኩ የፌስቱላ ህመም ምን ማለት እንደሆነ አብራርተው በኢትዮጵያ ከሚከሰተው የፌስቱላ አይነት በወሊድ ምክንያት የሚከሰተው ፌስቱላ ከፍተኛውን መጠን እንደሚይዝ ተናግረዋል። ፌስቱላ ማለት ቀዳዳ ሲሆን የወሊድ ፌስቱላ ብለን ስንል በወሊድ ምክንያት የሚፈጠር በመራቢያ አካላቶች ላይ የሚከሰት ቀዳዳ ወይም ሽንትና ሰገራ መቆጣጠር እንዳይችሉ እናቶችን የሚያደርግ ችግር ነው ብለን እንላለን። ዋናው የፌስቱላ ምክንያት እኛ በሰራናቸው ጥናቶች እንዳገኘ ነው 94 በመቶ የሚያክሉት የፌስቱላ እናት ተጠቂ የሆኑት በወሊድ ምክንያት በገጠማቸው ችግር ምክንያት ነው። ስለዚህ በወሊድ ምክንያት የገጠማቸው ችግር ደግሞ ቤት ጤና ተቋም ለመሄድ ይዘገያሉ እናቶች በተለያየ ምክንያት። ሁለተኛ ጤና ተቋም ለመድረስ በመንገድ በተለያዩ ምክንያቶች መንገድ ላይ ይዘገያሉ። ሶስተኛ ጤና ተቋም ከደረሱ በኋላ አገልግሎት ለማግኘት ይዘገያሉ። ጤና ተቋማት ጊዜውን የጠበቀ አገልግሎት ሳይሰጧቸው የመዘግየት እድል ይከሰታል። በእነዚህ ሶስቱ መዘግየቶች እናት በወሊድ በምጥ ወቅት በምትቆይ ሰዓት አካላቶቿ ላይ ጉዳት ይደርሳል። ይህንን ነው እንግዲህ ለፌስቱላ ችግር የሚያጋልጣት ማለት ነው። አቶ ሽመልስ ምትኩ ድርጅቱ በወሊድ ምክንያት በሚከሰት ፌስቱላ ህመም ላለባቸው እናቶች የሚሰጠውን አገልግሎት በዝርዝር አስረድተዋል። ስልጠና እንሰጣቸዋለን። ስልጠናችን በዋናነት 4 ነገሮችን መሰረት ያደረገ ነው። የገቢ ማስገኛ፣ የስነ ልቦና፣ የህይወት ክህሎትና የጤና ስልጠና መሰረታዊ ስልጠና እንሰጣቸዋለን። ይህን ስልጠና ከጨረሱ በኋላ ለ3 ሳምንት የሚሰጥ ስልጠና ነው። አምባሳደር ነው የሚሆኑት። የጤናማ እናትነት አምባሳደር ወይም ወኪል ሆነው ማህበረሰባቸው ውስጥ ገብተው እንዲቀላቀሉ። 2 ነገር ነው ከዚህ ትሬኒንግ የምንፈልገው። አንዱ እናት ራሷ ስነ ልቦና ተስተካክሎ ወደ ተሻለ የማህበራዊ እንቅስቃሴ ውስጥ እንድትገባ ማስቻል። ሁለተኛ ደግሞ እሷ ላይ የደረሰ ነገር ሌሎች እናቶች ላይ እንዳይደርስ ልምዷን በማካፈል የወሊድ ፌስቱላን የመከላከል ስራን እንድታግዝ። ሶስተኛ ደግሞ የተደበቁ እናቶች እንደሷ ሕክምና ሳያገኙ በቤታቸው ተደብቀው ጫና ውስጥ ወድቀው የነበሩ እናቶችን ፈልጋ እንድታመጣ ለማድረግ ነው። የሂሊንግ ሃንድስ ኦፍ ጆይ ሐዋሳ ማዕከል የአስተዳደርና ፋይናንስ አስተባባሪ አቶ ታጠቅ ተስፋዬ ድርጅቱ በወሊድ ምክንያት የሚከሰት ፌስቱላን ለመከላከል እየሰራ እንደሆነ ተናግረዋል። ሂሊንግ ሃንድስ ኦፍ ጆይ ለሚመለከታቸው እናቶች ለነፍሰ ጡሮች ግንዛቤ ይሰጣል። እንዲሁም ደግሞ የተለያዩ ባለድርሻ አካላት አለ ይህንን አብረው የሚሰሩ የሚመለከታቸው ባለድርሻ አካላት አሉ። ለነዛ ደግሞ ባለድርሻ አካላት ደግሞ ማህበረሰብ ውስጥ ይሄንን ለመከላከል ሁሉም አምባሳደር መሆን ስላለበት የግንዛቤ ስራዎችን ደግሞ ለሚመለከታቸው ባለድርሻ አካላት እየሰጠ እንዲሁም ደግሞ የተለያዩ የሕክምና ተቋማትን የሚያስፈልገውን ግብዓቶችን በማቅረብ እናቶች በጤና ተቋም እንዲወልዱ ስናደርግ ደግሞ በጤና ተቋማት የሚያስፈልጉ ግብዓቶች ያስፈልጋሉና እነዛ ነገሮች በጤና ተቋም እንዲሟሉ በማድረግ ባለሙያዎችን በማሰልጠን ፌስቱላን እንግዲህ ለመከላከል እየሰራን እንገኛለን። በድርጅቱ ያገኘናቸው እናቶች የሚሰጣቸው እንክብካቤና ስልጠና ወደ ቀደመ ጤናቸው እንዲመለሱ እየረዳቸው እንደሆነ ተናግረዋል። አክለውም ከህመሙ ካገገሙ በኋላ ለሌሎች እናቶች ልምዳቸውን ለማካፈል ዝግጁነታቸውን አሳውቀዋል። ፌስቱሉ ጤሶ ኦንቴ ዲሮኬሾ ማና ያዱሄ ማናው ዳሳጴ ከፌስቱላ ህመም ጋር ለ5 ዓመታት ያህል ቆይቻለሁ። ሕክምና እንዳለው ባውቅም ለሰው መናገር ፈርቼ ለፈጣሪ ብቻ ስነግረው ነበር። ጤና ጣቢያ የምትሰራ አንድ ወዳጄ ጉዳዩን ስለምታውቅ አስመዘገበችኝና ጤና ጣቢያ ወደ ተሻለ የጤና ተቋም ወስዶኝ ሕክምናውን እንዳገኝ አደረገኝ። ከዛ ታክሜ ለ5 ዓመታት ያህል አብሮኝ ከነበረው ህመም ልድን ችያለሁ። አሁን እኔ ማስተላለፍ የምፈልገው መልእክት በወሊድ ምክንያት ለሚከሰት ፌስቱላ ህመም ለምትሰቃዩ በሙሉ ሕክምናው ነጻ ስለሆነ ህመማችሁን ሳትደብቁ ታክማችሁ እንድትድኑ ነው። ነጹ ሕክምናውና ምን ፎልቲኖንተ ያኒት ሳይሰማ እኔ አለማወቄ ነው የቆየሁት።
ግን አሁን እኔ ከዚህ ሄጄ አሁን ድኜ ሄጄ አምባሳደሮኜ ካይድኩኝ በአካባቢ ያሉትን እናቶችን የማስተማር ራዕይ ነው ያለኝ አሁን ለምን እንደኔ እንዳይጎዱ ማለት ነው። ብዙ እናቶች አሁን ይሄንን ከመንገር ብለው ሽንት እየፈሰሰኝ ነው ብዬ ከተናገርኩ እና ደግሞ ሰገራ እየሆነ ነው ብዬ ከተናገርኩ እንዴት ሆናለሁ የሚሉበት አላማ ስላለ ይፈራሉ፣ አይናገሩም። አይደል ለባሎቻቸው የማይናገሩ ሊኖሩ ይችላሉ። እነዛን እናቶች የማስተማር ነገር ነው እንግዲህ በውስጥ ያለው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ቁሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።